የሆነ ጊዜ በጣም ነግሬ ከሆነ አላውቅም ቤተክርስቲያን ውስጥ በጣም ብዙ አይነ ስውሮች ሲበሩ አይነ ይቻላል ሽባዎች ሲተረተሩ ባይ ዘ ዌይ በጣም ዘመን ተቀይሯል የዘመን እጥፋት ላይ ነው ያለነው አላወቅነውም እንጂ የመጨረሻ ዘመን ላይ ነው ያለነው And so God, as we humble ourselves in repentance, we welcome your correction. We welcome your discipline, God. ዓለም ይውል ፋሽኗን ትተዋለች ከዚህ በኋላ ስለ ጌታ ኢየሱስ ክርስቶስ አዳኝነት መሐሪነት ስናወራ ምን ሳቀቅበት ዘመን መሆን የለበትም እኛ የምፈልገው እኮ አንቺን ነው ባክሽን ስለ ሃይማኖት አታውሪ የሚሉኝ ሰዎች አሉ እኔ ሰው እንዲወደኝ እንዲጠላኝ አይደለም ሲጀምር ሚዲያ ላይ ቀርቤ ማውራው ውስጤ የበራልኝ እውነት ካለ ያስደሰተኝ ነገር ካለ ይሄ ልሸፍነው የማልችል የማልደራደርበት የዳንኩበት ሀቅ ነው ጌታ ኢየሱስ ክርስቶስ ለሆነ ሃይማኖት አይደለም የመጣው በነገራችን ላይ ለሰው ልጆች ሁሉ ነው የመጣው ራሳችንን አሁን ለምሳሌ በጣም የእምነት ሀገር እንደሆነን ምናምን እናመጻድቃለን ብዙ ጊዜ እኛ ነን የምንለውና ሆነን የምንገኘው ነገር በጣም የተለያየ ነገር ነው ብዙ ጊዜ ዓለማችን እግዚአብሔር ፈጥሯት እግዚአብሔር ነው የረሳቻለ እንደ ድሮ ሴክሬት ሶሳይቲ ሴክሬት ወርልድ ምናምን የሚባል ነገር የለም አፍጥጦ መጥቶ እንደዚህ ፊት ለፊት የምትዋጋበት ሰዓት ነው ያለው ደነሽ አስቱ ደህና ነህ አሎ ሰላም ነው ሚስተር አሌታ የት ሄደ እኔ ነኝ እኮ የማን ነው ጎረምሳ አይ ድምጽ ትክክል አይደለም ሰሞኑን ትንሽ ጉንፋን ይዞኝ ነበርና ድምጽ ጎርመስ ብሏል ትንሽ ጉንፋን ብቻ ነው ግን የሆነ ትንሽ የበግ ባት አለው ክፉ ደግ ባንነጋገር ጥሩ ነው ትንሽ ምን የበግ ድምጽ የሚመስሉ ነገሮች አሉ እንደዛ እየሰማው ነው ብታይ ሰሞኑ በቃ ትንሽ እንትን ብዬ ነበር አሻ አይደለ እኛ ጉንፋን ደሞ ስጠይቅ በጣም ብዙ ሰው እየተያዘ ነውና ሲያዛችሁ ኮሜንት ላይ አለን በሉኝ ያለሽ ያውራ ጉንፋን ጊዜ ቢሆን ኖሮ ጉድህ ነበር አዎ ማስክ አድርገ ምናምን በቃ መንሸሽ ያኔ ባይዘው አንድ ገጠመኝ ነገር ታክሲ ውስጥ እንደዚህ ይሄድን በጣም በቃ ሲሪየስ የነበረበት ታይም ታክሲ ራሱ ግማሽ የሚጭንበት ታይም ምናምን ነበርና አቤት ከዛ አንዷ ልጅ አስነጠሰች ማለት ነው ድንገት በጣም በቃ የሚያሳቅቅ ነገር ቢሆን ይዛኔ ማስነጠስ ምናምን ነው ታውቂያለሽ ከዛ አስነጠሰችና የመጨረሻ አሳቀቀች 911 ደወለች ቆይ አቁም ምናምን አለ ሰው እሺ ሹፌሩ አቆመና ረዳቱ ከፍተላት ነው ወረደች በጌታ ወረደች ማለት ነው የምርኩ በቃ ከሰው እንትን ውጪ ነበርኩ በጣም ከባድ ነበር ማያልፍ ነገር የለም እና አሁን አንተ ምድለኛ ነህ እዛ ጊዜ ምንም ሳይነካ አሁን ላይ ግድ የለም እንችላለን እንዴት ነሽ ታዲያ ሁሉ ሰላም ደህና ነኝ እግዚአብሔር ይመስገን አለን እንግዲህ ሰሞነኛ በሆኑ ጉዳዮች ላይ የምናወራበትን ፕሮግራም ይዘን መተናል ዛሬ ከሰሞኑ እንግዲህ አሜሪካ ውስጥ የተሰማ ሁሉም ሚዲያዎች የተቀባበሉት አንድ ትልቅ ዜና አለ እሱ ምንድነው ኬንታኪ የሚባለው የአሜሪካን ግዛት ውስጥ የተከሰተ ክስተት ነውና ኬንታኪ በጣም አነስተኛ የሆነች የአሜሪካን ስቴት ነችና እንደሌሎቹ የአሜሪካን ከተሞች በጣም ብዙ እንቅስቃሴ የሌለባት እና ትንሽ ቀዝቀዝ ያለ ቦታ ነው ከእንቅስቃሴዎች ምናምን አንፃር ከከተማነቱ አንፃር ማለት ነውና በዚች ስቴት ውስጥ አስበሪ የሚባል የቲዮሎጂ ዩኒቨርሲቲ አለ በዛ ዩኒቨርሲቲ ውስጥ ደግሞ ለአጭር ደቂቃ የሚቆይ የሆነ ፕሮግራም ተጀምሮ ነበር የቤተክርስቲያን ፕሮግራም ማለት ነውና ሁሉ ጊዜ እንደሚያደርጉት ለ2 ሰዓት የሚሆን ፕሮግራም ተዘጋጅቶ ነበር ያ ፕሮግራም ግን ሳያልቅ 14ኛ ቀኑን ይዟል አዎ ስለሱ ነው የምናወራውና ምን አይነት መረጃዎች አሉ ስለሱ አዎ እንደውም ቆየን ባለፈው ሳምንት ራሱ እንሰራዋለን ብለን ከዛ በኋላ እስካሁን ድረስ ቀጠለ ማለት ነው እና ሪቫይቫል ነው እየተባለ የሚነገረው
እና ዩኒቨርሲቲ ውስጥ ተማሪዎች ሁሉ ጊዜ ሮብ የሚያደርጉት ጸሎት አለ ግፋቢል 40 ደቂቃ ምናምን ቆያለን ብለው ነው የገቡት እንደ ሁሉ ጊዜው ሁሌ ማለት ነው ሁሌ እንደሚያደርጉት ግን ልክ የዛ ሰዓት ላይ የሆነው ነገር ምንድነው መዘመር ማቆም አልቻሉም ይዘምራሉ ሌሎች የእግዚአብሔር መገኘት ማለት ክርስቲያኖች በጣም ብዙ ጊዜ የሚያውቁት ነገር እና የተለማመዱት ነገር መንፈስ ቅዱስ ከኛ ጋር ነው መንፈስ ቅዱስ በእኛ ውስጥ ነው የሚኖረው ብዙ ጊዜ ግን በእኛ ውስጥ ኖሮ በእኛ ውስጥ መኖሩን ራሱ የማናቀበት ነገር አለ ቤተክርስቲያኑ ሲሆን ማንንም ሰው የእግዚአብሔር መገኘት ክብሩን ብዙ ጊዜ በጸሎት ሰዓት የሚለማመድ አለ እና ያ ሲሆን በጣም የተለየ ስሜት ይሰማሃል ከቤተክርስቲያኑ ውስጥ አትጣጡ ይላል አይደል እዛ ግን የሆነው ምንድነው አደሩ ማለት ነው አንድ ቀን አደሩ 2 ቀን ሶስተኛው ቀን እኔ ማለት ከሶስተኛው ቀን በኋላ ነው የሰማሁት እና በቀን ነው የማያቸው ኤኒ ታይም ማታ ምናምን ራሱ ስነሳ ላይቭ የሚተላለፈው አለ ከፍቼ አየዋለሁኝ ማለት ነው ከዛ በኋላ ያቺ ጭር ያለች ከተማ በፊት አካባቢ እንደውም በጣም ብርድ ነበር አሁን ትንሽ ሙቀት ጀምሯል በጣም ብርድ ቅዝቃዜ ዝናብ ሰው እንደ ጉድ እየጎረፈ ከተለያየ ሀገር ሁላ ወደዛች ከተማ መሄድ ጀመረ ይሄ የሚያሳየው ምንድነው ከፍተኛ የሆነ የእግዚአብሔርን መጠማት ነው ሰው የእግዚአብሔርን መገኘት ማየት ፈልጓል ሪቫይቫል ምንድነው ብለን ካልን ሪቫይቫል ማለት ታድሶ ማለት ነው ሪቫይቫል ማለት መነቃቃት ማለት ነው እና እግዚአብሔር በዘመናት መካከል ላይ ማለት ነው ከሰዎች ልጆች ጋር መኖሩ ለማሳየት እንደዚህ አይነት መገኘቶችን ያደርጋል ከሰዎች ቁጥጥር ውጪ ሆነ ማለት ነው ሰዎች ፕሮግራም ሲያካሂዱ ቤተክርስቲያን ሲሄዱ ስፔሻሊ በጣም ልምምዶቻችን እግዚአብሔር በፈቀደው መጠን እንዳይሰራ የኛ የሰዎች ባህል ይገድበዋል መጀመሪያ እስከዚህ ደቂቃ ጸሎት እስከዚህ ደቂቃ መዝሙር ከዚህ ደቂቃ ድረስ ደግሞ መባ አስራት ምናምን ይሰበሰባል ከዛ ደግሞ እንደገና ስብከት ይካሄዳል እንደዚህ የተለመዱ አካሄዶች አሉ አይደለ የእግዚአብሔር መገኘት ግን ያደረገው ነገር ምንድነው ያንን የተለመደ ነገር አፈረሰው ማለት ነው ሰውን ሁሉ በሱ መንፈስ ቁጥጥር ስር አደረገ ሰዎች አይደክማቸው ይዘምራሉ ልክ እንደ መላእክቶች ቅዱስ እንደሚሉት ሆሊ ያሉ በቃ የተለያዩ ዝማሬዎችን እያሰሙ ያን ያህል ይሄ የሰው ፐርፎርማንስ የሌለበት በጣም ምርጥ ሙዚቃ መሳሪያ የሌለበት በጣም የተለየ ላይት ዲኮሬሽን የሌለበት የተለያየ የኳየር አልባሳት የሌለበት እከሌ የሚባል ትልቅ ሰባኪ ወይ ደግሞ ትልቅ ነብይ መጣ የማይባልበት ማለት ነው እግዚአብሔር ራሱ ወርዶ መገኘቱ በሰዎች መካከል ሆኖ ሰዎችን እየዳበሰ ሲያገኝ እና በጣም የተለያየ አይነት ተአምራቶች እና እነዚህ ተማሪዎች ናቸው እንግዲህ ይሄንን ነገር የሚያደርጉት ያው መንፈሳዊ ትምህርት ቤት ነው ከተማዋ ጭር ያለች ነበረች እና ገጠራማ የአሜሪካ ከተማ ነች ኬንታኪ ከዛ በኋላ በቃ ኦቨርፍሎ መሆን ጀመረ በጣም ብዙ ሰዎች መሄድ ጀመሩ የማያልቅ ውስጥ ያሉ ሰዎች ወጥተው እንደዚህ በመሃል ሲናገሩ የማያልቅ ፍቅር ገብቷል ለእግዚአብሔር የማያልቅ ፍቅር ነው የሚሰማቸው የማያልቅ ርህራሄ ነው የሚሰማቸው በዛ ላይ ደግሞ ምንድነው የሚያደርጉት መሰለህ እከሌ ውጣና እንዲህ አድርግ ምናምን ሳይባል ኃጢያታቸውን ነበር የሚናዘዙት ኃጢያታቸውን ይናዘዛሉ ከእግዚአብሔር ጋር መሆንን ይመኛሉ የተለያዩ ሰዎች ከበሽታቸው ይፈወሳሉ አንዱ ላንዱ እጅ እየጫነ ይጸልያል ፍጹም የሆነ የመንፈስ ቅዱስ ቁጥጥር ቤቱን ሞልቶት ማለት ነው አካባቢውን ሞልቶት ህፃኖቹ ላይ ይመጣሉ ቤተሰቦች ከልጆቻቸውን ይዘው ህፃናትን ይዘው ይመጣሉ ህፃናቱ አይረብሹም ባለፈው አንተም ስትለኝ ነበር ምንም የሚያሳዩት የተለየ ነገር የለም እና ያንን ትግስት ያንን ነገር ሊያደርግ የሚችል ነገር ምንድነው ካልከኝ የእግዚአብሔር መገኘት ነው ይሄ ነገር ደግሞ ለምንድነው የሚጠቅመው ብለ ከጠየከኝ ብዙ ጊዜ ዓለማችን እግዚአብሔር ፈጥሯት እግዚአብሔር ነው የረሳቻለ ከእግዚአብሔር ነገር ይልቅ የሰውን ጥበብ ማውራት የሰውን ሴራ የሰውን ተንኮል ወይ ጦርነት ወይ ግጭት ዜና ሲባል ለምሳሌ ያህል ጦርነትን ግጭትን እንደዚህ አይነት ነገሮችን ነው ኔጌቲቭ ኒውሶችን ነው የሚያሳዩት አይደል ግን
እግዚአብሔር አለ። እግዚአብሔር የፈጠረውን ትውልድ አልረሳም። እንደዚህ አይነት ሪቫይቫሎች አንደኛ ለክርስቲያኖች የመታደስ ስሜትን ይፈጥራል፣ የመነቃቃት ስሜትን ይፈጥራል። እንደገና እግዚአብሔር ደግሞ የለም ብለው ለሚከራከሩ ሰዎች ከሰዎች ቁጥጥር ውጪ የሆነ የእግዚአብሔር መንፈስ በሰዎች መሃል ወርዶ እንደሚሰራ ያሳያል። እና በአስበሪ ዩኒቨርሲቲ የሚሆነው ነገር ይሄ ነው። በጣም ትልቅ ሪቫይቫል ነው። ከዚህ በፊትም በጣም ረጅም ጊዜ በፊት እንደዚህ አይነት ነገር ሪቫይቫል መጥቶ ለ148 ሰዓት ያህል ነው የቆየው። ያሁኑ ግን በጣም የተለየ ነው እና ይሄ ነው ያለው። አዎ እንግዲህ ሪቫይቫል የሚባለውን ነገር ስናነሳ በተለያዩ ዘመናት ውስጥ የማይካዱ አንዲናይብል የሆኑ የዓለምን ትኩረት ሁሉ የሚስቡ ሁነቶች የተካሄዱበትን በዓለማችን ላይ የተለያዩ ጊዜያትን ማየት እንችላለን እና ሮበርት ሊዮናርዶ የሚባል የጋርስ ጀነራልስ የሚል መጽሐፍ የጻፈ ሰው ነበር እና በዛ መጽሐፍ ላይ ምንድነው የተለያዩ አይነት በተለያየ ጊዜ የተነሱ ሪቫይቫሎች ነበሩ። ለምሳሌ የአዙዛ ስትሬትን ሪቫይቫል ማንሳት እንችላለን። የዌልስን ሪቫይቫል ማንሳት እንችላለን። የተለያዩ በነ ካትሪን ኩልማን ጊዜ የነበሩትን ማንሳት እንችላለን። ከዛ የተለያዩትን ማንሳት እንችላለን። ከዛም በኋላም እየመጣ አሁን እስካሉት ድረስ የደረሱ የተለያዩ እንቅስቃሴዎችን የመንፈስ ቅዱስ እንቅስቃሴዎችን ማየት እንችላለን ማለት ነውና ያ የሚሆነው ምንድነው ከቤተ ክርስቲያንም ውጪ በቤተ ክርስቲያን ውስጥ ብቻ ሳይሆን ከቤተ ክርስቲያኒቱም ውጪ በጣም ከሰዎች ቁጥጥር ውጪ የሆነ የእግዚአብሔር መገኘት የመንፈስ ቅዱስ እንቅስቃሴ ነው ብሎ ይገልጸዋል ይሄ ሰው በጋርስ ጀነራልስ መጽሐፍ ላይ እና አሁንም የተከሰተው ነገር በኬንታኪ በአስበሪ ዩኒቨርሲቲ ውስጥ እንደዛ ነው። ሰዎች በጣም ከረጃጅም ቦታ ለ4 ሰዓት ለ5 ሰዓት ነድተው ይመጣሉ። ከዛም በኋላ ምናልባት ቦታ ያገኙ በጣም በርካታ ሰዎች እንደምንመለከተው ውጪ ተሰልፈው ነው ያሉት። ቦታ አላገኙም ምናምን ለረጅም ሰዓት ለ4 ሰዓት ለ5 ሰዓት አሁን እነዚህ የምንመለከታቸው ሰዎች ለ4 ሰዓት ያህል ውጪ የቆዩ ሰዎች ናቸው እና ግን እዚህ ጋራ 30 ዲግሪ ሴልሺየስ ነበረ አየሩ። በዚህ ሁሉ ታይም ውስጥ ሰዎች ጸንተው እግዚአብሔርን እየፈለጉ የነበረበት ጊዜ ነበረ። ከፕሮግራም ባለፈ ይሄ ፕሮግራሙ ኦርጋናይዝድ አልነበረም ባይዘው እስካሁንም አይደለም ማለት ይሄ የሚሰብኩ ሰዎች ወጥተው የሚዘምሩ ሰዎች ወጥተው በየተራ ምናምን የሚባል ነገር የለም። በቃ they go with the flow ነው የሚሉት እንደውም እንትን እያሉ የነበሩት ማለት ነው። ማለት በቃ እንደወሰዳቸው ነው እየሆኑ የነበረው ፕሮግራሙ በወሰዳቸው ቅርጽ ልክ ነው እየሆኑ የነበረውና በዚህ ጉዳይ ላይ የተለያዩ ነገሮችን ለማየት ሞክሬ ነበርና ይሄ በክርስትና ውስጥ ተቀባይነት አለው ወይ? በክርስትና ውስጥ ምን ማለት ነው ይሄ መጽሐፍ ቅዱሳዊስ ማስረጃ አለው ወይ የሚለውን ነገር የተለያዩ ሚዲያዎችም ዘግበውት ነበርና መጽሐፍ ቅዱስ ላይ ሲናገር ሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ እንደዚህ ይላል። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዞቻችሁ ራእይን ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ ይላል። ስለዚህ ይሄ የሚሆነው ነገር ምንድነው? የመጨረሻው ዘመን ምልክት ነው። የመጨረሻው ዘመን ዓለም ላይ ክፋት፣ ምቀኝነት፣ መገዳደል፣ ሞት፣ እርኩሰት፣ ኃጢአት፣ ዝሙት ብቻ ሳይሆን የሚሆነው በቤተ ክርስቲያን ውስጥ ደግሞ እንደዚህ አይነት መሰል ነገሮች ይሆናሉ። ስለዚህ ይሄ የመጨረሻው ዘመን አንዱ ምልክት ነው ማለት ነው። አዎ ልክ ነህ። እና ቅድም የጠቀስከውን አሁን መሀል ላይ እንትን ልልህ እያሰብኩት ነበር እና የመጨረሻው ዘመን ላይ በጣም አስፈሪነቱ ገባ የሚመጡ ጉድ ተአምሮች በቃ እነዚህም በቃ ዘግናኝ የሆነ የሰው ልጅ ለመኖር የሚያቀት ሁኔታዎች ብቻ ነው የሚወራው እና የተጣለው መልአክ የነበረው ክፉ ሰይጣን ማለት ነው እዚህ ምድር ላይ ሰዎች ላይ የሚያደርገውን ነገር ኢቭን በሚስጥር የሚሰሩት ነገር አሁን ሴክሬት ሶሳይቲ ብትል ምናምን ኖ ሞር ሴክሬት ባይ ዘ ዌይ በግልጽ የራሳቸውን
ማምለኪያ ቦታ እየከፈቱ ፖስተር እየለጠፉ ስልክ እየለጠፉ አባላቱ ላይ እየሰበሰቡ ያሉበት ሁኔታ ነው ያለው እና የዓለም በቃ የሲስተሙ የዚህ ስለሆነች በአብዛኛው የምታጎላው ዜናም እንደዚህ አይነት ነገር ነው። ግን እግዚአብሔር የፈጠረውን ምድር አይረሳም። እግዚአብሔር አማኞቹን አይረሳም። ገባ? ክርስቲያኖችን አይረሳም። ስለዚህ በመጨረሻው ዘመን ስጋ በለበሰ ላይ ሁሉ ከመንፈሴ አፈሳለሁኝ ይላል እና ኢትዮጵያውያን ብዙ ጊዜ ለእግዚአብሔር ቃል ያለን ነገር እንዴት ነው? ያለን መረዳት እንዴት ነው? ያለን መጠማትስ እንዴት ነው? ምክንያቱም መንፈስ ቅዱስ በጣም ጨዋ ነው። አንተ በተጠማኸው ልክ ነው የሚሰራው። አንተ በፈለግከው ልክ ነው የሚገኝልህ እና ራሳችንን አሁን ለምሳሌ በጣም የእምነት ሀገር እንደሆንን ምናምን እናመጻድቃለን። ብዙ ጊዜ እኛ ነን የምንለውና ሆነን የምንገኘው ነገር በጣም የተለያየ ነገር ነው። ነጮች ጋማ በቃ እግዚአብሔር የሌለ ሁላ ነው የሚመስለን። በጣም በቃ እነሱ በኃጢአት የረከሱ ምናምንና እግዚአብሔር እነሱን ዞር ብሎ ማያቸው እነሱም እግዚአብሔር የማይፈልጉ አይነት ነገር የኢትዮጵያውያን ብቻ እናደርጋለን እግዚአብሔር። አዎ እንደዚህ ማለት ነው። እንደዚህ እየሆንን ማለት ነው። ደግሞ እኮ ቤታችንን ኑሯችንን አጽድተን አንዳችን ለአንዳችን ጥሩ ነገር እያደረግን ቢሆን ጥሩ አሉ የተባሉ በቃ የምድር ኃጢአቶች ሁላ ልምምድ የሚደረግበት ጥሩ ሰው መሆን ነውር የሆነበት ጥሩ መናገር ነውር የሆነበት አንድ ላይ እንሁን፣ በአንድነት እንኑር፣ አንከፋፈል፣ በቋንቋ በዘር በብሔር በምን አንለያይ ማለት ነውር የሆነበት ገባ? ጥሩ መሆን በራሱ ልግደልህ የሚያስብልበት የምትሳደድበት ሀገር ላይ ቁጭ ብለን ሌሎችን የምንኮንን ነን። እግዚአብሔር ግን ለሰው ፊት ሁሉ አያዳላም። ገባ? እና እነዚህ ሰዎች በጸሎት ላይ እያሉ ነው ያገኙት። የት ነው ያገኙት ካልከኝ በጸሎት ላይ እያሉ ነው ያገኙት። የት ነው ያገኙት ካልከኝ ቦታው ላይ ሆኖ ዩኒቨርሲቲ ውስጥም ቢሆንም እግዚአብሔርን እየፈለጉ ባሉበት ሰዓት ነው እግዚአብሔር የመጣው። ኦኬ መንፈስ ቅዱስ ሰዎችን እንደማይተው እንደገና ደግሞ ለሆነ ሰው ብቻ በከሌ አገልጋይ በአገልጋይ ከሌ በኩል መጣ፣ በቄስ እንትና በኩል መጣ፣ በፓስተር እንትና በኩል መጣ እንዳይባል አድርጎ እግዚአብሔር ሁሉንም ነው በመንፈሱ የዳሰሰው። ይሄ ደግሞ ለምንድን ነው የሚሆነው ካልከኝ ቅድም እንዳልኩ ምድር የፈጠራትን ጌታ የረሳችበት ዘመን ነው። ኦኬ ስለዚህ በዚህ ሰዓት ዜናዎች ሁሉ ስለ ክርስቶስ ሆነዋል። ባይ ዘ ዌይ በጣም ዘመን ተቀይሯል። የዘመን እጥፋት ላይ ነው ያለነው። አላወቅነውም እንጂ የመጨረሻ ዘመን ላይ ነው ያለነው። የመጨረሻ ዘመን ላይ ደግሞ የሚሆነው ምንድነው? ኃጢአት ሲበዛ የእግዚአብሔር ምሕረት ይበዛል። ጠላት በጣም በኃይል በሚሰራበት ሰዓት እግዚአብሔርም ደግሞ ማለት በኃይል በልጆቹ ላይ ጸጋውን የሚገልጽበት ሰዓት ነው። ለዚህ ሬዲ መሆን አለብን። በጣም ሬዲ መሆን አለብን። እንደ ትላንትናው ለአንድ ሰው ለሁለት ሰው ኃጢአት አትግባ፣ ጌታን ብትቀበል ይሻልሃል፣ የተሰቀለልህ ክርስቶስ ኢየሱስ ነው የሚያድን፣ መዳን በክርስቶስ ብቻ ነው እያልክ ለአንድ ሰው ለሁለት ሰው አይደለም የምትነግረው። እንደዚህ አይነት ነገሮች ኢሚሊየንስ ለሚሆኑ ሰዎች ነው የሚደርሰው ማለት ነው። ጌታ የሁሉንም ልብ የሚያንኳኳበት ሰዓት ነው። የሚድኑት እየፈጠኑ የሚድኑበት ነው። ጥፋትም በዛው ልክ የሚፈጥንበት ሰዓት ነው እና የተለያዩ ኢትዮጵያውያንም እዛ ቦታ ላይ የተገኙ የሚጽፉትን ነገር አነብ ነበረ እና በቃ በፊት ፕራይቬሲ ምናምን የሚባል ነገር አለ ታውቃለህ። እዛ መተው ግን አንዷ ፈረንጅ ለምሳሌ ቀርባቸው አቅፋቸው መልእክት ልንገርሽ ትላታለች። ከዚህ በፊት እኮ ነብይ አልነበረችም እቺ ፈረንጅ እና ቦታውን ሁኔታውን ሳዩ እሺ ከዛ ውስጥ ያለው ሚስጥር ነገረችኝ። የሚያማትን በሽታ ነበረ፣ ባለቤቷ ማብሯት አለ እና ህፃን ልጃቸው ሳይቀር በመንፈስ ቅዱስ ትነካለች እና ያንን ሁሉ ሚስጥር ትነግራታለች። የእግዚአብሔር ፎስ ይሆንላታል ማለት ነው። በቃ አንዱ ላንዱ ትንቢትን የሚናገርበት፣ አንዱ ላንዱ የሚያጽናናበት። አንዱ ደግሞ ምን አለ መቶ የሆነ ሰው አለ አቀፈኝ አለ። በጣም የብቸኝነት ችግር እንዳለ ታውቃለህ። ይሄ ከፕራይቬሲው ተነስቶ ማለት ነው። አቀፈኝና ምንም ነገር አልተናገርም አለ። ሁለታችንም አለቀስን አለ። ውስጣቸው ሲፈወስ ይሰማቸዋል። ከትንሽ ደቂቃ በኋላ ቃላት ሳያወጣ ሄደ። ውስጣቸው ግን የተሰማቸው ሪጆይስ በጣም የተለየ ስሜት ነበረ። እግዚአብሔር በሰዎች መካከል ሲገኝ መጀመሪያ የሚያደርገው ነገር ምንድነው? ሰዎች ከኃጢአታቸው ይናዘዛሉ። ያ በጌታ በህዝብ መሃል እየሄደ ሲሆን በጣም ቁመቱ አጭሩ ዘኪዮስ ዛፍ ላይ ሆኖ ጌታን ሲፈልገው አይተሃል። ዘኪዮስ ማለት ምን አይነት ሰው ነው ካልከኝ በጣም ባለሀብት ነው።
ቀራጮች ናቸው እነሱ እንደ ኃጢያተኛ ነው አይደለ የሚቆጠሩት ግን ባለሀብት ነው ባለሀብት ስትሆን ደግሞ ፕራይድ ምናምን አለ ማለት ነው እሱ ግን የተጠማበት መጠን ቁመቱ ስለማይደርስ ዛፍ ላይ ነው የወጣው ዛፍ ላይ ወጥቶ ያንን ክርስቶስ ለማየት ልክ ይውልህ ሪቫይቫል ማለት ልክ ክርስቶስ ሲያልፍ ሰዎች ሲከተሉት ለማየት የሚጓጉበት መጠን አለ አይደለ ያ መንፈስ ራሱ ነው አሁን መጥቶ በሰዎች መካከል እንደዚህ ሰዎች ለማየት በሺዎች እየተጋፉ ከሌላ ከተማ ሁሉ ላይ የሚመጡት ለምን መጡ እንዴት አመኑት እንዴት አልተጠራጠሩም ካልከኝ ይሄ በሺዎች እንዲጎርፉ ያደረጋቸው ነገር እግዚአብሔር ለልባቸው የመሰከረላቸው ነገር አለ በርግጥ እዚህ ቦታ ላይ የተገለጠው የእግዚአብሔር ኃይል ነው በርግጥ እግዚአብሔር በሰዎች መካከል መጥቶ ከሰው ፍቃድ ውጪ ከሰው ዕውቀት ውጪ ከሰው አቅም ውጪ የሆነ ነገር እያደረገ ነው የሚል ልክ ክርስቶስን እንደዛ 5000 ሰዎች እንደዚህ ይከተሉታል ነበር ልክ አሁን ደግሞ መንፈስ ቅዱስ በዛች ዩኒቨርሲቲ ውስጥ ሲመጣ እንደዚህ ሰዎች እልፍ ሆነው ይከተሉታል ማለት ነው ከዛ ዘኪዮስ መጣ ዛፍ ላይ ሆነ ጌታ ኢየሱስ ክርስቶስ አየው እኔ ለማየት በቃ ነው እዛ ላይ ወጣው አይነት እኮ ነው አይደለ እሱ ይገርማል እንዴ ጭራሽ ዛሬ በቃ አንተ ቤት ነው ምበላው ምጠጣው ከዛ ወደ ቤቱ ሄደ አንተ ኃጢያትን ያደረክ እውነት ልሃለው መንግስተ ሰማያት አትገባ ምናምን ብሎታል አላለውም በጣም በቃ ቤት ሆናለው አለው ቤቱ ሲገኝ ግን ምንድነው ያደረገው ከኃጢያቱ መናዘዝ በለው ከዚህ በፊት ሰው በድዬ ቢሆን ይቅርታ አደርጋለሁ ያለኝን አካፍላለሁ አለ ገንዘቡን አወጣ እንደውም አየህ አወጣና ለድሆች ሰጠ በተነ ጌታ ኢየሱስ ክርስቶስ ወደ ህይወት ሲገባ እንደዚህ ነው የሚያደርገው ሰው መንፈስ ቅዱስ አብሮት መሆኑ ምልክት የሚሆነው ነገር ምንድነው ማንንም ምንም ሳይለው ኃጢያቱን ይናዘዛል በቃ ንስሐ ይገባል ለሌሎች ደግ መሆን ይጀምራል ያ ነው የሆነው ነገር እነዛ ሰዎች ለምሳሌ ያህል መጡ አይደለ ያን ሁሉ ሰው በነፃ ነበረ ዩኒቨርሲቲው የሚመግበው ሻይ ቡናም በፈለጉ ሰዓት የሚያቀርብላቸው በቃ ሁሉ ጊዜ የእግዚአብሔር መገኘት ሲኖር እንደዚህ ነው የሚሆነው እና እግዚአብሔርን የበለጠ ልንጠማው ልንፈልገው ነው የሚገባው ብርሃን ይዞ ማንንም የሚደበቅ የለምና ዓለም ይውል ፋሽኗን ትተዋለች ከዚህ በኋላ ስለ ጌታ ኢየሱስ ክርስቶስ አዳኝነት መሐሪነት ስናወራ ምንሳቀቅበት ዘመን መሆን የለበትም ጠላት ሞር እንዳናወራ ነው የሚፈልገው እንድንጋረድ ነው የሚፈልገው ግን የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ የሚጠባበቅበት ሰዓት ነው አሁን የፍጥረት ናፍቆት ረሃብ ላይ ነው ገባ አይደል ፍጥረት ለከንቱነት ተገዝቷልና አንተ ክርስቲያን ስትሆን የያዝከው ብርሃን ውስጥ ብቻን ምደምቅበት አይደለም ያቺን ትንሽ ብርሃን ጌታ ኢየሱስ ክርስቶስ ይወዳል ላንተ ሲል ነው የሞተው የተሰቀለው ብለህ ብትነግረው ተስፋ የሚያድርበት አለ አንተ ያንን ቃል ትዘራለህ የሚያሳድገው ግን እግዚአብሔር ነው መንፈስ ቅዱስ ነው የሚያጠጣው ሰዎች በመንፈስ ቅዱስ ሲሞሉ ደግሞ ምንድነው የሚሆኑ ካልከኝ ጻድቃን ሲበዙ ማለት ነው ምድር ታርፋለች ይሲ ምድር እረፍ ትላለች ኃጢያተኞች ሲበዙ ግን ምድር ለመኖር አስቸጋሪ ትሆናለች ስለዚህ ብርሃን ይዞ የሚደበቅ ሁሉ ወጥቶ ያንን ብርሃን እንዲናገር እንደዚህ አይነት ሪቫይቫሎች እንደዚህ አይነት ተሐድሶች መነቃቃትን ይፈጥራሉ እና በግለሰብ ደረጃ ተሐድሶ ይመጣል ለምሳሌ ያህል በግለሰብ ደረጃ ሌላ ቀን ከምትጸልየው ጸሎት የተለየ ሌላ ቀን ከምታደርገው ነገር የተለየ ረሃብና ጉጉት ይገባባል ለዓለም ለስጋዊነት ለምድራዊ ኑሮ ከምታደርገው ጥረት የበለጠ መንፈስ ቅዱስን መጠማት መንፈስ ቅዱስን መሻት ስትፈልግ እግዚአብሔር ደግሞ በተጠማው ልክ ነው የሚመጣው ወዳንተ ሲመጣ ደግሞ ላንተ ብቻ አይደለም የሚሆነው ሰዎች ያንተን ንግግር በመስማት ተስፋ ያደርጋሉ ይጽናናሉ ህይወት ላይ እዚህ ዓለም ላይ ጨለማ ነገር ቢሆንም ጨለማው ላይ አያፈጡም ጨለማው ላይ አያተኩሩም የተሻለ ዓለም አለ ፈጥሮ ያልተወን እግዚአብሔር አለ ብለው ያስባሉ የፈለገ ስቃይ በስጋቸው ቢደርስ መሳደድ በስጋቸው ቢደርስም ግን ተስፋን የሰጠን የታመነ ነው ብለው ለእግዚአብሔር ይገዛሉ ማለት ነው እንጂ አሁን በአሜሪካ ላይ ባለፈው ራሱ አንድ ኢትዮጵያዊ የሆነ ሞል ውስጥ ሲገባ ጂሰስ ሴቪየር የሚል ቲሸርት አድርጎ ገባ
ይሄንን አድርገህ መግባት አትችልም። You want to shop here, you need to take that shirt off. What is wrong with what is wrong with my t-shirt? Again, sir, it is religious soliciting. There is no soliciting allowed on my property, which is private property. Okay? So again, exactly. What is wrong with it off the shop, man? That's all we want. No, I'm serious. I know the Constitution. But you were last time I was here, they told me to leave for 24 hours. I did. Yes, that day I was preaching. Yeah, I was preaching the gospel that day. Yeah. You're still soliciting. And again, I'm walking. Yes, you're walking wearing that shirt in the form of soliciting, and we've had guests come up saying that they've been offended by your shirt. Who'll say that? We've had guests come up and say you've been offended. So, like this gentleman just said too, take the shirt off and you can go shopping. That's simple. Sir, Vicky, clear. And I don't want to do that. እኛ እዚህ ሀገር አሁን ስለ ቲሸርቶች ስለ ልብሶች ምናምን አውልቁ አታውልቁ የሆነ አለች አይደለ? ግን ይኸውልህ እዛም እየመጣ ነው ዲሞክራት የምትባለው ሀገር ላይ እንደ ድሮ ይኸውልህ ሴክሬት ሶሳይቲ ሴክሬት ወርልድ ምናምን የሚባል ነገር የለም። አፍጥጦ መጥቶ እንደዚህ ፊት ለፊት የምትዋጋበት ሰዓት ነው ያለው። ሰይጣን ጊዜ እንደሌለው አውቆ ነው አይደለ? በጣም ፍጥረትን ለክፉ የሚያፋጥነው ለአድን ተስፋ የለውም፣ ግን ተስፋ አይቆርጥም። እኛ ግን ያው ተስፋ ያለን ሰዎች ነን። ተስፋ መቁረጥ የለብንም እና በዛ ልክ የሌሎች እምነቶችን ትጋፋለህ ተብሎ ያን ቲሸርት ለብሶ እንዳይገባ ነው የተከለከለው። እና ይሄ አባታችን ወይ የሚለውን ስናየው ጧት ማታ ስንወጣ ይከሰናል። ለምን እናስባለን እንዴ እኛ we are free society ምናምን ብለው ግን ያንን አንስተው ግን እነሱ የሌላውን ሃይማኖተኛ ነፃነት ባልጠበቁበት ሁኔታ የባፎሜት ሐውልት ነው ያቆሙት። ፊት ለፊት ነው ይሄን ነገር እያደረጉ ያሉት ማለት ነው። ስለዚህ ፍጥረት በጣም መጠንቀቅ አለበት። አሁን ምድራችንም ላይ በተለያየ መንገድ የምናየው ይሄንን ነው። አሁን ይኸውልህ ሌላ ወሬ በቃ ይሄ ፖለቲካው ምናምን ጡዘቱ ሌላ ወሬ ፋሽኑ የሚያልፍበት ሰዓት ነው። አሁን በምድር ሁሉ ዙሪያ ከጌታ መምጣት በፊት ወንጌል ይሰበካል። ይሄ ልናስቆመው የምንችል ነገር አይደለም። ስለዚህ ይሄ ሪቫይቫል በተለያየ ጊዜ ኢትዮጵያ ውስጥም ተከስቶ ያውቃል። እንደዚህ የተለያየ እውቅና ባለመስጠት እንጂ የሆነ ሰው ሲሰብክ ብዙ ሰው ከተከተለው በጣም ብዙ ሰው ወደዛ መጠማት የሚሄድ ከሆነ ያቺ የእግዚአብሔር ጣት ነች። የሰው ኃይልና ጸጋ ብቻ አይደለም ማለት ነው። እና ዘመናችን ይሄ ነው። የተለያየ ዩኒቨርሲቲዎችም ያንን ፋየር ይዘው ለማቀጣጠል የሄዱበት ሁኔታ ነው ያለው። በእንግሊዝ ሀገርም እንደዚህ አይነት ነገር በዩኒቨርሲቲዎች ያሉ ተማሪዎች ያን ነገር እየቀጠሉ ነው ያሉት። እና በቃ እስቲ ዝማሬ አለቀ እስቲ በቃ ወደ ቤት እንሂድ የምንለው እኮ አንዳንዴ ማቆም የሌለብን ሰዓት ላይ ነው። እኛም ጋር መጥቶ ያውቃል። ብርቅ አይደለም፣ ሁልጊዜ ይመጣል። እንዴ 2-3 ሆናችሁ በተገኛችሁ በስሜ በምትጠሩበት እኔ በዛ አገኛለሁ እኮ ብሏል አይደለ? ግን እንደዚህ ግንፍል ብሎ የሚወጣውን ኃይል የሚያመጣው መቼ ነው? በተጠማ ነው። ልክ ቢዚ ነን እያልን ቀጠሮ ይዘን የሆነች ትንሽ ሰዓት መድበንለት ከ24 ሰዓት ውስጥ 24 ሰዓት አሁን የእግዚአብሔር ነው አይደል? ከ24 ሰዓት ውስጥ ለእግዚአብሔር ስንት ሰዓት ነው የምንሰጠው? አረ እንደው አይደለም ስንት ደቂቃ ነው የምንሰጠው? ይሲ ለሱ ጥቅም አይደለም ለራሳችን ጥቅም ግን ያስፈልገናል። እና ይሄን የሆነው አይ ሆፕ እዚህ ምድር ላይ እንደዛ አይነቱ መጠማትና የእግዚአብሔር ደግሞ መጎብኘት ይኖራል ብዬ አስባለሁ። ትክክል ነው። በተለይ ሀገራችን ላይ ያለውንም ሁኔታ ስታይ ይሄ በዘር፣ በፖለቲካ፣ በቋንቋ፣ በሃይማኖት ልዩነት በጣም ሰበብ ፈልገን እየተባላን ያለንበት ታይም ላይ ያለነው እና በጣም ነገን ስናስብ ብዙ የሚያሰጉ ሁኔታዎች በዙሪያችን ያሉበት ጊዜ ላይ ያለነው እንደ ሀገር። ግን ወደ ኢትዮጵያም የማይመጣበት ምንም ምክንያት የለም። እኔ የኢትዮጵያ ከፍታ ከታሰበ የኢትዮጵያ ከፍታ ወደ እግዚአብሔር በመመለስ ውስጥ ነው ያለው ብዬ አስባለሁ። በጣም ኢትዮጵያውያን የሚያምርብን እጃችንን ወደ እግዚአብሔር ስናነሳ ነው።
የኢትዮጵያ በረከት፣ የኢትዮጵያ ከፍታ፣ የኢትዮጵያ ትንሣኤ ያለው የመረጥናቸው ፖለቲከኞች ውስጥ አይደለም። ወይም ደግሞ የተለያየ ብሔር ወይም ደግሞ የተለያየ ሰው ሁሉ የሚያነሳው መፍትሄው ሳይሆን የኛ ከፍታ ብቸኛው መንገድ ያለው እግዚአብሔር ጋር ነው ብዬ አምናለሁኝ። ኢትዮጵያውያን በዘመናት መካከልም ከእግዚአብሔር ቸርነትና ምሕረት ውጭ ምን ታሪክ አለን ብዬ ነው የማምነው እኔ። በእያንዳንዱ የታሪካችን ምዕራፍ ላይ ከተለያዩ ከድሮ ጀምሮ ስናነሳ እንግዲህ ከኛ አቅም በላይ የሆኑ ሀገራትን ቀኝ ግዛት ያልተገዛ ነው የተለያየ ነገር የሆነው ከእግዚአብሔር እርዳታ እንጂ እኔ ከሰዎቹ አቅም ምናምን ነው ብዬ አላምንም ፐርሰናሊ። እና ኦፍ ኮርስ ፖለቲከኞች ይሰራሉ፣ የተለያዩ አካላት ይሰራሉ። ከዛ ባለፈ ግን የኢትዮጵያ ትንሣኤ ያለው ወደ እግዚአብሔር በመመለስ እግዚአብሔርን ፊት በመፈለግ ውስጥ እንደሆነ አምናለሁኝ። እና እነዚህ ያልናቸው ሀገሮች ላይ እግዚአብሔር ከደረሰላቸው እንደዚህ በጣም ኃጢአታቸውን የምንጸየፍባቸው ሀገሮች እግዚአብሔር የሚያውቃቸው እስከማይመስልን ድረስ እግዚአብሔርን ትተው በተለያየ አይነት የኒው ወርልድ ኦርደር ሲስተም ውስጥ እየገቡ ያሉ ሀገራትን እግዚአብሔር ካሰበ እኛንም ደግሞ ወደ እግዚአብሔር ብንመለስ ከነሱ በተሻለ መንገድ የማንጎበኝበት እና ትንሣኤያችን ቅርብ የማይሆንበት ምንም ምክንያት የለም ብዬ ነው የማስበው። እና እንዳልከው ነው። ለምሳሌ ያህል እግዚአብሔር ፈጥሮ የተወን አይደለም። ይሄ የእግዚአብሔር ባህሪ ነው። ኃጢአት ሲበዛ የእግዚአብሔርም ጽድቅና ጸጋ ትበዛለች ይላል የእግዚአብሔር ቃል። ጌታ እኮ ባህሪው ነው። መጀመሪያ የመጣው ኃጢአተኞችን ፍለጋ ነው። በሽተኛ ነው መድኃኒት የሚያስፈልገው ወይስ ባለጤና ነው እኮ ያላቸው። ውሎና ዳሩ እኮ ከኃጢአተኞች መካከል ነበረ እና እሱን ለመቀበል ራሱ አንዳንድ ጊዜ የሚከብዳቸው ለዛ ነው። ሰው ነው ሲቪ አይቶ የሚቀበልህ። እንደዚህ ሆነ እንደዚህ ሆነ እንደዚህ ሆነ። ኢቭን እግዚአብሔር ሊሰራበት የሚያስበው ሰው ምን አይነት ነው ካልከኝ ብዙ ጊዜ እናገረዋለሁኝ። የዓለምን ጠቢባን ያሳፍር ዘንድ የዓለምን ሞኝና ምናምንቴ ነገር መረጠ ነው የሚለው። በቃ በዓለም አይን ሞኝ ምናምንቴ ያልካቸው ሰዎች አንዳንድ ጊዜም የእግዚአብሔር ጸጋ በጣም የሚገለጽባቸው ሰዎች፣ ተአምራትን የሚያደርጉ ትንቢትን የሚናገሩ ሰዎች አይተን ከሆነ አሁን ይሄንን እንላለን። አሁን ይሄን ለመቀበል ሰዎች ይከብዳቸዋል። ለምን? በሰው ዘንድ ያን ሰው ለሹመት የሚመርጥ አይኖርም። እግዚአብሔር ግን ይመርጠውና ይሰራበታል። ከዛ በኋላ ግን ያ ሰው ከተቀበለው ጸጋ አንጻር እንዴት መራመድ እንዳለበት የራሱ ካራክተር ላይ መስራት አለበት። ለምሳሌ አንድ በመንገድ ላይ የሚያደርስ ሰው በጭቃ ቡክት ያለን ሰው አንተ ታነሳና ታጣጥበውና በደንብ ጽድት አድርገህ አንጽተህ ንጹህ ልብስ ታለብሰዋለህ። ከዛ በኋላ ግን የሚቀመጥበትን ቦታ አንተ በየቀኑ እየሄድክ አትመርጥለትም። ከለበሰው ልብስ ጋር የሚመጥን ቦታ ላይ መቀመጥ ያለበት፣ ጭቃ፣ አቧራ፣ ቆሻሻ የሌለበት ቦታ ላይ መቀመጥ ያለበት ራሱ ነው። ከዛ በኋላም ደግሞ ያ ልብስ በንጽህና እንዲቆይ ሁሌ ንጽህናውን ጠብቆ እንዲቆይ ማድረግ ያለበት የራሱ የግለሰቡ ባህሪ ነው ማለት ነው። እና እነዚህን በኃጢአት የጠፉ ህዝቦች ናቸው ምናምን የሚባሉት ጋር እግዚአብሔር አንኳኩቶ ሄዷል። እነሱ ልባቸውን ደግሞ ከፍተው ተቀብለውታል። ሰዎች ዛሬም እግዚአብሔርን በመጠማትና በመፈለግ ረጅም ርቀት ይሄዳሉ። እግዚአብሔርን በመፈለግ ቢዚ ሶሳይቲ አይደል? በራሱ ጉዳይ ላይ ያተኮረ ሌላውን ማያ የማይሰማ ከካልቸር ውጪ ነው የሚያደርግህ። እንደዚህ አይነት መንፈስ ቅዱስ መገኘት ሲኖር ከባህል ውጪ ነው የሚያደርግህ እና ምንድነው በቃ ይሄ ሩቲኑ ላይፍ ሁላ በቃ ያስጠላል። እንደ ቀድሞ ልትሆን አትችልም። የክርስቶስ ፍቅር ሲነካ እንደ ቀድሞ ልትሆን አትችልም። አንተ ውስጥ ፍቅር ያድራል፣ መንፈስ ቅዱስ በውስጥ ያድራል። ለሰው ልጆች ሁሉ ፍቅር እንዲኖርህ ነው የሚያደርገው ማለት ነው። ስለዚህ ኢትዮጵያ ደግሞ በጣም ነው የሚያስፈልጋት እና አንዝጋ፣ መንገድ አንዝጋ። ለመንፈስ ቅዱስ ልባችንን ክፍት እናድርግ። ጌታ ኢየሱስ ክርስቶስ ለሆነ ሃይማኖት አይደለም የመጣው። በነገራችን ላይ ለሰው ልጆች ሁሉ ነው የመጣው። እኛ ዛሬ በኃጢአት ወድቀዋል የምንላቸው ወላ ምንም የማያምኑ ኤቲስቶችም ሊሆኑ ይችላሉ። እግዚአብሔር ግን በፍቅር ያያቸዋል፣ ይፈልጋቸዋል፣ ይቀበላቸዋል። ለምሳሌ ከጌታ ኢየሱስ ክርስቶስ ጎን የተሰቀለው ሁል ጊዜ እናነሳዋለን። አንዱ በቀኝ አንዱ በግራ ሆኖ እውነት እልሃለሁ ዛሬ በገነት ከኔ ጋር ነህ ያለው ጥቂት እምነት አይቶ
ወደ ራሱ ያስቀረበው ሰው ማን ነው ካልከኝ እዛች መስቀል ላይ እስከሚወጣ ድረስ በኃጢአት የኖረ ሰው ነው። እግዚአብሔር ለማዳን እንደዚህ ነው አየህ፣ እንደ ሰው አይደለም። እዛች መስቀል ላይ እስኪደርስ ድረስ እኮ ይሄ ሰውዬ ልምምድ ሁሉ ኃጢአተኛ ነው። በቃ ግን ወደደው አዳነው። ይሲ ስለዚህ ራሳችንን ማዘጋጀት አለብን። ይሄ ሪቫይቫል ወደ ኢትዮጵያ እንዲመጣም ደግሞ መምጣቱ ምንም አይቀርም። አሁን በተለያየ በእምነት ነገሮች ላይ የተለያየ ማንኳኳት የተፈጠረው ምንም ጥያቄ የለውም። ሰው ሲገፋ ይጸልያል፣ ይጾማል፣ ወደ እግዚአብሔር ይወድቃል፣ እግዚአብሔርን ይፈልጋል። እግዚአብሔርን የምንፈልግበት መንገድ ግን መሆን ያለበት ከእንትን ሃይማኖት ተከታዮች ለመብለጥ የእንትን ሃይማኖት ተከታዮች ኃጢአተኛ ናቸው የኛ እንደዚህ ነን በሚል ሳይሆን ፐርሰናሊ እኔ በደለኛ ነኝ፣ ኃጢአተኛ ነኝ፣ ግን ጌታ ኢየሱስ ክርስቶስ አድኖኛል ወይንም ደግሞ ያድነኛል እያልን ገና ለመዳን ደግሞ የምንሄድ ሰዎች መድኃኒት ተሰጥቶ ደግሞ መድኃኒቱን መያዝ አያድንም። ስለ መድኃኒቱ ብዙ ትንታኔ መስጠት አያድንም። መድኃኒቱን የሆነ ቆንጆ እቃ ውስጥ አስቀምጠህ ማየት አያድንም። መድኃኒቱን መዋጥ ያስፈልጋል። ሰውነት ውስጥ እንዲዋሃድ ያስፈልጋል። ያኔ ትድንበታለህ ማለት ነው። እና ይሄንን ነው የምለው። በጣም የሚያስደስት ነገር ነው። ወደ ሀገራችንም በተለያየ ጊዜ ይመጣል፣ ይጎበኘናል። ራሳችንን ለዚህ ሬዲ እናደርግ። አሁን በጣም ደስ የሚልህ የሆነ ጊዜ በጣም ነግሬ ከሆነ አላውቅም፣ ቤተክርስቲያን ውስጥ በጣም ብዙ አይነ ስውሮች ሲበሩ አይን አይቻለሁ፣ ሽባዎች ሲተረተሩ፣ እግዚአብሔር ወርዶ ሲሰራ የሐዋርያት ዘመን በቃ አለ ማለት ነው። እዚህም እግዚአብሔር እንደዚህ ይሰራል። ያ የተነካሁበት ፍቅር ሰዎች የማይገባቸው አስቴር ምን ነካሽ ጀዘብሽ እንዴ ምናምን ያሉኝ ማለት ነው። ያ ፍቅር ገባ በጣም ነክቶኝ ስወጣ ሬዲዮ ስከፍት ሌላ ነገር ነው የሚያወራው፣ ጣቢያ ስቀይር ሌላ ነገር፣ ውስጥ ያለውን መጠማት ያገኘሁትን እግዚአብሔር ኤፍኤም ሬዲዮ ላይ እንኳን ልሰማው አልቻልኩም ማለት ነው። እንዴ አልኩኝ፣ እግዚአብሔር በፈጠራት ዓለም ላይ እንዴት ነው በዚህ ልክ የተረሳው? አንዱም ስለ እግዚአብሔር አያወራም። በጣም ሴኩላሪዝም ምድሪቷን ከመቆጣጠሩ የተነሳ እንደው ስለ እግዚአብሔር ማውራት በቃ ነውር እስከሚመስል ድረስ ማለት ነው። የሃይማኖት በዓላት እየተጠበቁ ነበረ የሚወራው እና ያ ነገር እንዴት ይሆናል የሚል ነገር ሁሌ ውስጤ ነበረ። አሁን ድረስ ሰዎች እንደዚህ ስለ ወንጌል ሳወራ ስለ እግዚአብሔር ሳወራ አስቴር እኛ የምፈልገው እኮ አንቺን ነው እባክሽን ስለ ሃይማኖት አታውሪ የሚሉኝ ሰዎች አሉ። እኔ ሰው እንዲወደኝ እንዲጠላኝ አይደለም ሲጀምር ሚዲያ ላይ ቀርቤ የማወራው። ውስጤ የበራልኝ እውነት ካለ ያስደሰተኝ ነገር ካለ ይሄ ልሸፍነው የማልችል የማልደራደርበት የዳንኩበት ሀቅ ነው። ከጨለማ ወደ ብርሃን የመጣሁበት ሀቅ ነው። እንደገና የዘላለም ተስፋዬ የሆነው ነው። ስለዚህ ስል ህይወቴንም ባጣ ሁላ ምንም የማይመስለኝ ትልቁና ዋና ነገሬ ነው ጌታ ኢየሱስ ክርስቶስን ለኔ በመስቀል ላይ የሰራውን ስራ ማመንና ለሌሎች መናገር። ስለዚህ እኔ የምትወዱኝ ሰዎች እንግዲህ ሰው ሲወዱ ከነምኑ ነው ልነግራቸው የምችለው ነገር ቢኖር ይሄ ፍቅር ነው ውስጤ የገባው። ለዚህ ነው ዝም እንዳልል የሚያደርገኝ ማለት ነው። ይሄን ለመናገር ደግሞ የሆነ ሰባኪ መሆን ምናምን አይጠበቅብህም። በፍቅር መያዝ ብቻ ነው። በፍቅር ስትያዝ ስለምታፈቅር ሰው ብቻ ነው የምታወራው የምታስበው ምናምን አይደለ? ልክ እንደዛ ነው። የክርስቶስ ፍቅር ውስጥ ከገባ ሌላ ነገር ልታወራ አትችልም። ጠቃሚ ፍቅር ነው ወደ ሁላችሁ የሚገባባችሁ እና በቃ ይሄን ነው የምነግራችሁ። አመሰግናለሁ። እሺ፣ በጣም ቆንጆ ቆይታ ነበረ። በሚቀጥለው ጊዜ ደግሞ በሌላ ፕሮግራም እንገናኛለን። እሺ፣ ቴንክ ዩ። መልካም ቴንክ ዩ።